اتخلص منهم بكلمك. طيب انا اقدر اطيقالهኝ በግሩፕ ስም ችግር የለም። እሺ እንትን ያቆም ነው አሁን ሲሊቪያ ይኸውልሽ 5 ሰዓት ላይ አንቺ ወደ ክፍልሽ ገብተሽ ጋደም ብለሽ ባለበት ሰዓት ላይ 5 ሰዓት ላይ መዳም ብለው ጮኸው ጠሩሽ። እነማ ሩማ ባንግላዴሽ ሰራተኛ፣ ሲሊቪያ ኡጋንዳ እና ኤስፒሪየስ ብሩንዲ። ሌላስ? ሶስቱ ብቻ ነው የነበሩት። ከአባይነሽ ጋር 4 ሆኑ ማለት ነው እዛኛው ሩም ላይ። እሺ ኖ አሁን ጮኸው የጠሩሽ ነው። አባይነሽማ ኦልሬዲ በሰዓቱ ሽንት ቤት ውስጥ ነው የጮሁት። የጠሩኝ የጮሁት እነዚህ 3ቱ ሰራተኞች ብቻ ናቸው። እነዚህ ብቻ ናቸው። ኦኬ ለምን ያኛውም በዛኛው ክላስ ላይ ደግሞ 3 ሌላ ፊሊፒኒ ልጆች ነበሩ። አንድ ኢትዮጵያ ያለች፣ ስሪላንካ 2 አሉ፣ አንድ ሌላ ባንጋሊ ያለች ባንግላዴሽ ዜጋ። እነዛ ከኔ እኩል ሄዱ። ከኔ ጋር ጠበቁኝ። ምንድነው ሲባል ሞት 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 የሚባለውን ሲሰሙ ጠበቁ። እነዛ መራመዱን አልፈለጉም፣ ቆሙ። እሺ ማን ነው መጀመሪያ ሽንት ቤት በር ከፍቶ ያያት አባይነሽን ራሷን ማጥፋቷል? ሩማ እንትኗ ማለት ባንግላዴሿ። አዎ እሺ። ከዛ ስትል ሁላችሁም መጣችሁ። አዎ እሺ። ከዛ አንቺ መጀመሪያ ምንድን ነው ያደረግሽው? ደረስኩኝ። ጠጋ ብዬ ሳይ ሙቀት አለ ሰውነቷ ላይ እና ድናት ነው ያልኩት። እሺ በቃ ሳይ አይኗ ግልብጥ ብለዋል። ኬፍ ሌሽ እንዴት ምንድነው ምን ሆናችሁ ብዬ ወደዛ መለስ ብዬ ስጠይቅ ጊዜ ማማማ አድሪ። ከዛ እንደዚህ የሽንት ቤቱ በር የሽንት ቤት ኩርሲው አለ አይደለ መቀመጫ ወንበሩ እሱ ተዘግቷል። ከሱ ላይ እንዴት እንሸራተተችበት እንደ የውሃ ምልክት አለ። የመንሸራተትን ምልክት ያሳያል እዛ ላይ የበርጩማው ማለት ነው። ምንም ድምጽ የለም። እንዴት አትሰሙም? እንዴት ምንም ብዬ ጠየቅኩኝ። ወዲያው ወደ አሰሬ ጋር ደወል ጠይቂ ምናምን። እናንተ እዛው ቆማችሁ ነው። እዛ ጋር እሷ ሞታለች፣ እናንተ ቆማችሁ ሽንት ቤት እየጠየቅሻቸው ነው። ላ ወደ አሰሬ እነሱ ይሄን ጠየቅኩኝ። እዛው ላይ መልሱ እኮ መስማት የለም። በቃ በጣም ተወቱር አለ፣ በጣም ድንጋጤ፣ በጣም ጭንቀት አለ። ከዛ ወደ አሰሬ ጋር ደጋግሜ ብደውል ስልክ አላነሳም አለኝ። ወደ ማን ደወልኩ? ወደ ሹፌሩ ደወልኩኝና ፕሊስ ድረስልን ችግር አለ አልኩት። በጣም ቶሎ በፍጥነት እሱም መጣ። ፖሊስ ማለት ነው። ማናችሁ ታትነኳት እና ትርፋት ሰውነቷ ላይ ሙቀት አለ ማለት ነፍሷ አልወጣችም ነበርና እና ትርፋት ማትረፉን ትታችሁ ይሄው አነሱ እኮ ሴቶቹ እኮ እያነሱ ነው። እነዛ እየሰሩ ነው። እኔ እየደነገጥኩኝ እየደወልኩ ነው። እኔ እኮ እዛ ቪዲዮ ውስጥ እኮ ነው የለሁም። እኔ እየደወልኩ ነው። በጣም ጥሩ። ታዲያ እሺ ቆይ የመጀመሪያው ስቴፕ የሰው ልጅ ሞቶ ሲገኝ ቪዲዮ ነው የሚቀረጸው ወይስ አምቡላንስ ነው የሚደውለው? ማም እኔ ወደ አምቡላንስ እየደወልኩኝ ያለሁት እነዛ ሌላ ፕሮሰስ ነው። መጀመሪያ ስፖንሰርሽ ጋር ደወልሽ፣ ሳይነሳ ሲቀር ሹፌር ጋር ደወልሽ። አምቡላንስ አይደለም የደወልሽው መጀመሪያ? ሾፌ እነሱ አዎ፣ የመጀመሪያ የደወልኩት አሰሬ ጋር ደወልኩኝ። ወደ ሹፌሩ ደውዬ ሰውየው መልሶ ሹፌሩ ላይ እና እንትኑ ተከታታይ እኩል ኮሊንግ ገቡ እኔ ላይ ሲለኝ ችግር አለ ቢሮ አልኩኝ። ሰውየው ተደጋግሞ የተደወለበት ጋር ከመደወል አምቡላንስ ጋር መደወል አይቀርም። ፖሊስ ጋር መጀመሪያ ቅርብ ናቸው እነሱ እኮ። ኦኬ እሺ አንዴ ቆይ ቪዲዮን እንየው። አንዴ ቪዲዮን እንየው። ሙባረክ ቪዲዮን ክፈተው አንዴ ፕሊዝ። ሀዲያዋ ስለ ሀዲያዋ እናወራለን። እኔ ሁሉንም ነጥብ በደብተር እያስኩ ስለሆነ ደወሪ አንዴ እነዚህ ሰዎች በጣም ደክሞኝ ገደም ብያለሁ። አንቺ ባላ የሆነ ነገር እንትን እንዳይል እነዚህ ሰዎች ቪዲዮ ላይ ያሉት የሚያወሩት ኦሮምኛ ቋንቋ ነው፣ ግን እሷ አረብኛ ነው። እኔ ስኪን የሚለው ብቻ ነው ከአረብኛ የገባኝ። ቢላም ተዘጋጅቶ እዛው አለ። ምንም ነገር ተፈልጎ የመጣ ነገር የለም። ስኪን እኮ ነው ሙባረክ ደቂቃ። አሁን እኮ ስናወራ ተዘጋጅቶ እኮ ስሚኝ፣ አንድ ነገር ቢላው እኮ ተዘጋጅቶ ነው የመጣው። ቅድሙንም ማለት ነው ጂቢ ስኪን ይላል። ጂቢ ስኪን ተብሎ ሰከንድ አልቆየም እኮ ጂቢ ስኪን ደቂቃ። አሁን ስማኛ፣ ጂቢ ስኪን ያለችው እኮ ካለችው ከልጅቷ ሙቀት ገመዱን ለማላቀቅ ነው እኮ። እኛ ያን ገመድ ይሄ ግን አንቺን ራሱ ሙባረክ ማለሽ መዲና ራሱ ይሄን ነገር እንዴት ነው ጂቢ ስኪን ተብሎ ተዘጋጅቶ ነው ገቡበት ማለት ነው። ቅድሙንም ስኪን ወዳው ተሰጠቆ ስኪን ሲባል ወዳው ተሰጠ እንጂ ተፈልጎ ኩሽና ድንጋጤ ያለበት አሯሩጣው ምናምን አይደለም። እዛው በዛው ቆይ ክፈተው አንዴ ክፈተውና ህዝቡ አይቶ ለምን አይፈርድም? አንተ እንደገና ድምጹን ስጠው። እኔ ቅድም ኦሮምኛ መስሎኝ ነበር። ስኪን ቢላ ብቻ ነበር አረኛ አዳመጥኩም። አዎ ግን አንተን ነው ብለዋል።
እንትን ነው ምንድነው ስሙ አረብኛ ነው ብለዋል። እሺ ሚውት ያጂ ሚውት አድርጊ እናቴ ማነሽ መዲና ሚውት አድርጊ ፕሊዝ። እቺ ተንበርክካ ነው ያለችው ሀቢባ። ቆይ ጂቢ ስኪን ስትላት በዚህ ፍጥነት ስኪን መጥበኹ በጣም ቅርብ ነው ከሽንት ቤቱ አጠገብ ነው። እዛ መጥበኻችሁና ሽንት ቤታችሁ ሚውትሽን አብሪ መዲና። ሰው አጠገቧ እያወራት ነው። እኔ በጣም ነው የሚያስጠላኝ እንደዚህ ነገር። ሚውታን ሺ ሚውት የሚለውን ልኪያ። እሺ ቤቱ ቅርብ ነው። አዎ ኩሽናው በጣም ቅርብ ነው። መጥበኹና ሽንት ቤቱ ቅርብ ነው። አንድ ሰው እጁን ዘርግቶ ጂቢ ስኪን ሲል በዛ ፍጥነት ስኪን ብድግ አድርጎ የሚሰጥ በዛ ያህል ፍጥነት እኮ አይደለም። አቡ በደንብ አድርጎ ሚውት ያድርግና ድምፁ እንዳይረብስሽ። ምን ያህልና መዲና ቪዲዮ መቅረጻችሁ ካልቀረ መጀመሪያውኑ ሰው ሳይገባ እዛ ጋር ለምን አልተቀረጸችም? እዛው ላይ በቃ ድራማው ሲሰራ ተንበርክካ ያለችን ልጅ ተንበርክካ ነው ያለችው። አንገቷ ላይ ጨርቅ አለ፣ ሻርብ መሳይ ነገር፣ ርቀት የለውም። ይሄ ቱቦ ደግሞ ሰው እሺ ችግር የለውም። የቢላው መቆየትና መዘግየት መፍጠን አያከራክረንም። ኢትስ ኦኬ። እሱን ተውትና አሁን እኔ ጥያቄ ልጅቷ ቁጭ ብላለች ተንበርክቶ የቁም አይደለም፣ በጣም ቅርብ ነው የማሞቂያው እንትንና እሷ የተቀመጠችበት ቅርብ ነው። እንዴት እንደዚህ ሰው በሻርፕ በዛ ስስ ሻርፕ ለስላሳ ሻርፕ ሙባረክ ድምጽ ጠፍቷል እኮ ሙባረክ ድምጽ ከለም እኮ ሚውት አይደለም ግን ድምጽ አይሰማም። ምን ሆኖ ነው ሙባረክ አይሰማም? አሁን መጣ ድምጽክ። ማይክህን አፍነኸው ይሄን ሰብሬ ላሳያችሁ ወይ በግራ እጄ ማለቴ ነው። ይሄን የምታክል ከ50 ኪሎ በላይ ቢያንስ ትንሽ ብትሆን ይሄ 50 ኪሎ ተሸክሞ ይሄ 50 ኪሎ ተሸክሞ እሱንም ደግሞ ተንበርክካ ሽንት ቤት ውስጥ ተንበርክካ ሻርብ እዚህ ላይ አስራ ወላሂ ውሸት ነው ውሸት። መዲናም ሐቁን ተናገሪ። ይሄን መቀበል ስላልቻልኩ ነው መሀል የገባሁት ማለት ነው። ምን ነው ሁላችንም እኮ ማሞቂያ የእናንተ ማሞቂያ ሳውዲ አረቢያ ያለ ማሞቂያ ጣራ ላይ ነው ጣራ ላይ ነው ያለው ማሞቂያው የእናንተ ሀገር አይደለም። መዲናዬ ይኸውልሽ ቅርበቱን አይተሽዋል አይደል እናቴ? ቅርበቱን ምን ያህል ቅርብ እንደሆነ ቁጭ ብላለች እኮ። አንድ ሰው ለመታነቅ አንደኛ ጣራ ላይ ማሰር አለበት። እሺ አሁን እንደሰማሁት ከሆነ በዛ ሰዓት ያንን ነገር ቢላዋ ስጪኝ ምናምን ያሉት ሁለቱም የሉም፣ እናንተ ጋር አይደለም፣ ተሸኝተዋል፣ ሄደዋል አይደል? አሉ እንደዛ ብሎ ነገር የለም። አሉ ይመጣታል። ምንድነው መሸኘት? ያለችውን ነው ወደ ሀገሯ ተሳፍራለች ስትል ሰብቻታለሁ። አንደኛው እጇ ፋሻ የተጠቀለለው ኖ እጇ ፋሻ አንድ ጥያቄ ጠይቀት። ምንም ነገር ለምን ስሜታዊ ስለሆንኩ ማለት ነው። መዲና ተጽፎ የመጣልሽ ወረቀት ውክልና ስጡን። ኦኬ መኩየሽ ኦኬ እንደሰማሁት ፋሻ እጇ ላይ ያደረገችው ወደ ሀገሯ መሸኘቷን ሰምተናል። እስቲ ለእኛ እንድታስረጅ የምንፈልገው አንቺ በቦታው አልነበርሽም፣ ታነቀች፣ ገደለች ራሷን ነው ያልሽ። እንዴት ልታምኛቸው ቻልሽ? ገለዋት እስከሆነ እዛ ጋ ያስቀመጧት ትነግሪናለሽ? ለዚህ ለምንስ ወደ ሀገሯ መሸኘት አስፈለገ? እንዳትያዝ ነው? ይሄን መልሽልኝ። እሺ እቺ ፋሻ የተጠቀለለባት ልጅ ኢንኬዝ ታማኔ የመጣችው ወደ ሀገሯ የሄደችበት ጉዳይ ከቢሮና ከእሷ ጋር በመሄድ በጠየቀችው ፈቃደኛነት ነው። የእሷን አድራሻ ከኤጀንቷ ላይ አምጥቼ
ገብታ ልታናግረን ልታወራ ትችላለች። ችግር የለውም። እሷ ከነሱ ጋር እኮ አላደረችም፣ ከእሷ ጋር አልተኛችም። እንደ ሞተች እንዲቀጥታ መጀመሪያ ያየቻት ሩማ የምትባለው ናት። ከዛ በመቀጠል ሲልቪያ ናት። ሩማ ሽንት ቤት ልትሄድ ተቀምጣ ነው የጠበቀችው። እችኛዋ አሁን ፋሻ ያደረገችው ናት ስትቆርጥ ያየናት። እኛ ሄድና ገባኝ። አንቺ እዛ ጋር የለሽም እኮ እዛ ቪዲዮ ላይ የለሽም። እኔ ቪዲዮ ላይ የለሁም። ሹፍ ኦኬ፣ ከሌለሽ ለምንድን ነው ኤክስኪውዝ የምታደርጊው? እኔ እንደሚመስለኝ ግን የገደሏት እነሱ ናቸው፣ እናንተ እየደበቃችሁ ነው። ወሬበር አንቺ እንኳን ከሌለሽበት እኔ ያ ነው የሚታየኝ። ለምን አንደኛ እንደዚህ ሰው ሞቶ እነሱ ጋር ቆይ እህት አለም አንዴ ጠብቂ። ሰው ሞቶ በዚህ ላይ ሬሳውን መጀመሪያ በቢላዋን የምትቆርጠውን ቆርጣ ያወጣች ሴትዮ ይሄ ኬስ ሳይዘጋ እንዴት ወደ ሀገሯ እንድትሄድ ፈቀዳችሁ? ያ ትልቅ ጥያቄ ነው። ወደ ሀገሯ መሄድ የለባትም። ምክንያቱም አንደኛ አንቺ ወደ ሀገሯ አላኩም ወደ መቅበሪያ መሄዷን አምነን መቀበል አንፈልግም። አልሄደችም አለች እዛው ያንተ ያመጣው ገባኝ። ግን ከሷ ሀሳብ አንጻር ነው እኮ ይኸው አየሽ፣ እኛ እንቀበልማ ከሄደችም እያሸሸች ነው ማለት ነው። ይሄንን ጉዳይ የፈጸሙ አሉ ማለት ነው። እኔ አንዱን እሱ ነው ያልገባኝ። ሁለተኛ እቺ ልጅ ማን እንደሆነች አላወኩም። እንዴት ማንም መንገደኛ መጥቶ እናንተ ጋር ጠፋው ቢል ግቡ ትላላችሁ ማለት ነው? ምክንያቱም እሷ መሆኗን አላውቅም ነበር። ብዙ ነው ጠፍተው የሚመጡት። ማንም ቢጠፋ ሲመጣ ፓስፖርቱም ምኑም ኮንፈርም ታደርጋላችሁ፣ ማን ሰራተኛ ጋር እንዳለ ማን ጋር እንዳለ። ስደውልልሽ መሞቷን እንኳን አልነገርሻትም። ያቺ ሴትዮ መያዟን ነው የምታወራው። አንቺ ስለመሞት አላወራሽላትም። ጭራሽ አፕላይ አድርጊ ወይ ጠይቂ ነው ያልሽው። ይሄ ሴንስ አይሰጥም። ትክክለኛው ነገር እዚህ ጋር ድብቅ። ለምን የነገረችሽ ለት ፖሊስ ይዟታል ነው ያለች። ፖሊስ ይዟት ኮንፈርም ካደረገላለ እሷ ፖሊስ እንግዲህ ፖሊስ ጋር አፕላይ ስታደርግ ኢቃማዋ ምና ዋሬቨር ያላትን ነገር ይጣራል። ያ ፖሊስ ነው እናንተ ጋር ያመጣት ወይስ ጠፍታ ነው የመጣችው? አየሽ፣ እዛ ጋር ያልሽው ፖሊስ እንዳደረሳት ከሆነ ይሄ ነገር እንዴት በዛ ፍጥነት ሊሆን ቻለ? የሆነ የተደበቀ ነገር አለ። ሁላችን ጥያቄ ከጠየቅን ማለት ነው። ለዚህ እኮ ነው ችግሩ። እኔ አሁን ለእሷ ስለሚጠፋባት አንቺን ነው የምጠይቀው። ሀቢባ መለገች ነገር ማስታወስሽ ነገር ማለት ነው። ሁሉም ነገር ቀርቶ ራሱ ማለት ነው። አሁን እውነታን ነው እየተከራከርን ያለ ነው ማለት ነው። ሁሉ ነገር ተረስቶ ራሱ ለእሷ የመጣላት ውክልና እንድታስቀብር ነው ወይስ ወደ ሀገር እንድትልክ ነው? ስቴፕ ላይ ከመድረሳችን በፊት ቪዲዮ ቀረጹ። ደግሞ ሶስቱ ሰዎች ከእሷ ጋር ነበሩ እያወረዷት። ቪዲዮ ቀረጹ ማን ነው አልናገርም። ያው ሚወት ቴንክ ዩ። እሺ የመጀመሪያው ስቴፕ እነሱ አንቺ ወጣሽና እነሱ ሻርፑ ላይ እየቆረጡ ሻርፑን በቢላ እየቆረጡ እያወረዷት አስክሬኗን። ከዛ አንቺ ውጪ ለሹፌሩና ለከፊልሽ ለስፖንሰራችሁ እየደወልሽ ነበረ። ከዛ ደውለሽ ማን መጣ መጀመሪያ? ሹፌርና አሰርሽ መጡ? ፖሊስ መጣ? ማን መጣ? ተቀርበና ቤቱ። እሺ ፖሊስ ላይ ተደወለ። አምቡላንስ ከፖሊስ በፊት ደረሰ። ከሹፌር ቀጥሎ አምቡላንስ ከሹፌር አምቡላንስ እኔን እየደወልኩት 999 ላይ። በጣም ጥሩ እሺ። ፖሊስ ላይ ሳመለክት የእስሓፍ ቁጥር ብለው ወደ አምቡላንስ አስተላለፉኝ። እነዛም እስሓፍ የተባሉት አምቡላንሶቹም ደረሱ ቶሎ። እስሓፍ በአረብኛ በአማርኛ አምቡላንስ ነው። ደረሱ። እነሱ መረመሩ፣ ወረዱ። መርምረው አስክሬን መርምረው ፖሊስ አስክሬኑን አምቡላንስ ይዞት ሄደ ወይንስ ፖሊስ? ፖሊስ ይዞ ወደ የተወሰደው አስክሬኑ ወደ ሆስፒታል ነው የወሰደው፣ ኪንግ ካሊድ። በጣም ጥሩ እሺ። ቪዲዮን የቀረጸው ማን ነው? እኔ ከስልካቸው ላይ ነው ያየሁት። እኔ ስልክ እንደዚህ ይዞ ሲቀርጽ ያየሁት ሰው የለም። ፊሊፒኒዎች ሊሆኑ ይችላሉ። በሰዓቱ ማን ነው የቀረጸው? ማን ስልክ ላይ አለ? ሽንት ቤት ውስጥ ቢላ ስታቀብል አንዷ ቢላ ስታቀብል ነበር፣ አንዷ ቢላ ተቀብላ ነበር፣ አንዷ ደግሞ አቡ እንዲህ እንደ ፊልም እንደምናየው እኮ አይደለም። ስፔሻል ሰው የሚያክል ነገር ሙቶ
ያለ ድንጋጤ፣ ጩኸት፣ ለቅሶ የሚያክል ነገር ሞቶ የማያቀለላችሁት እናንተ ናችሁ። ሰው የሚያክል ነገር ሞቶ ፊት ለፊታችሁ ቁጭ ብላችሁ ካሜራ መቅረጽ እንጂ ኡ ብላችሁ መጀመሪያ ፖሊስና አምቡላንስ መጥራት ሳትነኳት እንዴት ደፍረው ይነካሉ? አንድ ሰው አስክሬን የሚያህል ነገር እኔ የእናቴ ልጅ በፊት ለፊት ብትሞት ደፍሬ አልነካትም። ደፍሬ ገመዱን ለመቁረጥ አልታገልም እንጂ አልነካም። እነሱ እኮ አንደኛዋ እጇ ላይ ፋሻ ነው። ኦኬ አንደኛዋ እኮ ፌስታል ነው ምናምን አድርጋለች እኮ እጇ ላይ አሻራ እንዳይመጣ። ያንን ሞመንት እንኳን እንዴት አሰቡት? እንዴት መጣላቸው በዛ ድንጋጤ? ሹፊ ያንን ቪዲዮን የቀረጹት ይሆናል ማውራት እኮ ስለማልፈልግ ነው። ልጆች ሙሉ ቤት አለ ማለት ግድ ካልሰጠሽ አንቺ ቀረጻው ካለቂ እዛ ቦታ ላይ ያለሽ ሁሉ ስልክ የማን ስልክ ላይ ነው ያገኘሽው? የማን ስልክ ላይ? ፊሊፒኒ ነበረች። ፊሊፒኒ ስሟ ማን ነው? ወላሂ ፊሊፒኒ በሚለው ግልጽ ስንጠራት የነበረው ፊሊፒኒ ያለችው በአገሯ ነበር ብትጠራት በአገሯ። አዎ ስማቸው ይከብዳል እና በፊሊፒኒ በሚለው ነው የምንጠራቸው። ኦኬ አለች ፊሊፒኒ ሰጊር ከቢር በሚላቸው ነው የምንለየው። ዱባ ሰጊር ከቢር በሚለው ነው እንጂ የምንለየው ሌላ አላውቅም። ኦኬ ፊሊፒኗ አለች ወይንስ ሄዳለች? ሰሙዳ ሄዳለች። አራራ እና ይሄ እኮ ታዲያ ማስረጃን ማሸሽ ይባላል እኮ። ገመዱን የቆረጠችው ሀገሯ ተላከች። ከምን ይውልጭ ታርቅ ቪዲዮ የቀረጸችው ወደ ሀገሯ ሄደች። እዚህ ጋር እኮ የተቀመጡ ያሉት የልጆቹንም ማድረሻ እኮ እኔ ሰጥቼላለሁኝ እኮ በእን በኩል ነው። እንደምን እዛው ሳቢለው ከሳውዲ በዚህ ፍጥነት ልጅቷ ገና ሬሷ ሳይደርቅ ለምን ሄዱ? ያ መበተን የሌለበት ኤጀንሲው ነው። ልክ ነሽ። ትክክለኛ አግባብ ያለው ጥያቄ ነው እየጠየቅሽኝ ያለው። ኤጀንሲውን ይሄንን መጠየቅ የሚችለው ኤምባሲ ነው። ኤምባሲ ጋር ኢንፎርም ካደረጉ በኋላ ሴትዮዋ እንደገና በ12 ቀን ልጅቷ በሞቶች በ12 ቀኗ ኤምባሲ ደውሎብናል ብላ ለኔ ኤምባሲ የደወለባቸውን ቁጥር ላከችልኝ። እኔ ጋር መጀመሪያ ስትደውል ሳላነሳላት ስቀር ሌላ ስልኮች ደወለች። በሌላ ስልክ ደጋግማ ደወለች። በቢሮ ስልክ ማለት ነው። ረመዳን ተፈቷል ቀን ነው ይመልሳሉ ስልክ በሰዓቱ ማለት ነው። ከዛ ባይነሽ እኮ ሞታለች ስትልኝ አዎ የዛኔ የደወልሽልኝ እለት እኔ ፖሊስ ላይ ነበርኩኝ። እሷ መሆኗን እኮ አላወቅኩም ነበረ። ደጋግሜ እየጠየቁሽ አላወቅኳትም። ሌላ ቦታ ሄድሽ? ቆይ ያለንበት ቦታ ላይ ነው። ከዛ አምቡላንስ መጣ። አምቡላንስና ፖሊስ አስክሬኗን ይዞ ሆስፒታል ሄደ። ከዛ ምንድን ነው የተፈጠረው? ሆስፒታል ገባ። እኛን ማጣሪያ እስኪያደርግ አሻራ ሰጥቶ ሁሉንም ነገር ምርመራ ቀስ እያለ አንድ ሁለት እያደረገ ሁላችንን ማስወጣል። ወስዶ መረመራችሁ? ፖሊስ ወሰደና መረመረ። አዎ ፖሊስ ጣቢያ። አዎ አደራችሁ ወይስ ተመለሳችሁ? የዛን ዕለት ተመለስን። የዛን ዕለት ኦኬ። ስንቶቻችሁን ወሰደ ፖሊስ? ማን ተወሰደ ፖሊስ ጣቢያ? ለጥያቄ እኔ በመጀመሪያው መኪና ከ5 ልጆች ጋር ነው የወረድኩት። የሚቀጥለው መኪና ላይ ደግሞ የትኛው ኮሚሽን ላይ ወርደው የትኛው ኮሚኒቲ ላይ ወርደው እንደ መረመራቸው አላየሁም። እኔ ግን መሄዳቸውን ለኔ የነገሩኝ። እኔ ከመጀመሪያ ከሚወጣው መኪና ጋር ወጥቻለሁ። አንቺና 5 ልጆች በመጀመሪያው የፖሊስ መኪና? አዎ። እሺ በሁለተኛው ስንት ይሆናሉ? ኦልሬዲ አኮሞዴሽን ያለው ሁሉ ነው የሚወሰደው መቼም ማለት? አዎ። ኦኬ። ስለዚህ ስንት ናችሁ አጠቃላይ አኮሞዴሽን ውስጥ? 11 ነበሩ። 11 አንቺና 5 ልጆች በመጀመሪያው መኪና ከሄዳችሁ። ኦኬ አንቺና 5 ልጆች በመጀመሪያው የፖሊስ መኪና ከሄዳችሁ፣ በሁለተኛው የፖሊስ መኪና ደግሞ ሌላ 6 ሰው ይሄዳል። በፖሊስ መኪና እኮ አይደለም የሄድኩት፣ በቤት መኪና ነው የወሰዱ። ኦኬ ፖሊሱ ፊት ለፊት እየሄደ የፖሊስ የቤት መኪና ዋቴቨር ብቻ ፖሊስ ተከተሉን ብሏችሁ በአንደኛው መኪና 6ታችሁ፣ በሁለተኛው መኪና ደግሞ 6ታችሁ ሄዳችሁ በሰዓቱ ወዲያው የዛን ሰዓት ተከተሉን ብሎ ልኩ ፖሊስ ዞን አልሄደም። በሩ ተዘጋና ሄዱ። ጥበቃ ሁለት መኪናዎች የሰው ፖሊስ መውረድ የዋና በር መውጫ ላይ መኪናዎች አሉ። ከኢፍጣር በኋላ ይዛችሁ ነው ብሎ ሄደ። መኪና መጣልን። መኪናው እየሄደ ከኋላው እየተከተለን ሄድን። ከኢፍጣር በኋላ ኦኬ ማንም እንዳይወጣ እንዳይገባ ፖሊስ ቆሟል። በትክክል እሷ በስንት ሰዓት ላይ ነበረ ሞታ ያገኘችው? ጠዋት 5 ሰዓት ሰኞ ጠዋት 5 ሰዓት ላይ። አዎ 5 ሰዓት ላይ ሞታ አግኝታችኋት ፖሊስ መጥቶ አስክሬኗን ወስዶ ምናምን እናንተ እስከ ፍጡር በኋላ ድረስ ቢሮ ውስጥ ቆይታችሁ ከፍጡር በኋላ እስከዛ ድረስ በፖሊስ በሩ እየተጠበቀ ማናችሁም እንዳትወጡ ከፍጡር በኋላ ፖሊስ ጣቢያ ሄዳችሁ ለጥያቄ? አዎ ኦኬ እሺ። ከዛ ምንድን ነው የጠየቋችሁ? ከልጅቷ ጋር ግንኙነት አለ? ጸብ አለባችሁ ወይ? ታውቋታላችሁ ወይ? የተነጋገረችው ነገር አለ ወይ? እኔን አስወጥተውኝ ከእሷ ጋር የተነጋገረችው ነገር አለ ወይ ምናምን ብለው እነሱም ማጣሪያ ያደረጉ።
እሺ ምንም ነገር እንደሌለ ልጆቹ ጋር ተነጋግሮ ያው አሻራ መስጠት የሚሰጠውን እየሰጠ አሻራ እያደረገ ሸኘ። እኔ በሰዓቱ የተቀመጥኩበት ሰዓት በእኔ ሽፍት ላይ ተቀብላ ተቀምጦ የመረመራት እየጠየቃት የነበረችው ባንግላዴሽ ናት። በራሷ ዜጋ አስተርጉሞ ጠየቀ፣ መረመራ፣ ሸኛት። ከዛ መጨረሻ ላስት ላይ አድርጎ እኔን አወራኝ። ኦኬ ከ12ታችሁ አኮሞዴሽን ውስጥ ካላችሁ ስንታችሁ ናችሁ ኢትዮጵያውያን? 2 አንድ አንቺና ሌላ ማን? ሀዲያ ወላይታ እንደዚህ ዜግነቷ ብሔሯ አንድ አንቺና አንድ ሀዲያዋ በቃ። አዎ በስ ሌሎቹ 10ሩም ሌላ ዜጋ ናቸው። አዎ ከሞተችው አባይነሽ ጋር 3 ኢትዮጵያውያን ናችሁ። አዎ ኦኬ እሺ። ሀዲያዋ አሁን አለች አለች። አዎ ኦኬ እሺ። ቢሮ ውስጥ ካሜራ አለ? ካሜራ አለ። አዎ ኦኬ። ስለዚህ ሽንት ቤት ውስጥ ብቻ ነው የሌለው። ሽንት ቤት ስትገባ ብቻዋን ትግባ፣ ማን ይዟት ይግባ፣ ካሜራ ማየት ይቻላል። ፖሊስ አላየም ካሜራ? ሽንት ቤት ካሜራ የለም እኮ ሽንት ቤት መሄጃ መንገዱም ላይ ካሜራ የለም። ጋይስ ተቋርጠናል። ኔትወርክ ተቋርጧል መሰለኝ። ኮፒ ሊንክ አድርጉ ውዶቼ። ይሰማል? አለን። ኦኬ እሺ። ፖሊስ ካሜራ ላየም። ኮሊደሩ ላይ ሽንት ቤት ስትገባ ብቻዋን በሰላም በእግሯ ተጉዛ ራሷ ናት የገባችሁት? ሰው ነው እየጎተተ ይዟት የገባው ምናምን? ካሜራ ላየም ፖሊስ? ካሜራ የለም። ሽንት ቤት መግቢያው መንገድ ላይ ካሜራ የለበትም። የሚተኙበት ክፍል ታዲያ ካሜራ ያለው የቱ ጋር ነው? ካሜራ ያለው መውጫ መግቢያ ደረጃው ላይ፣ ሳሎን ቤት ላይ እና አንደኛው ለመጨረሻ ጊዜ ካሜራ ላይ የምትታየው ለመጨረሻ ጊዜ ሟች አባይነሽ ካሜራ ላይ የምትታየው የቱ ጋ ነው? ሳሎን ነው? የቱ ጋ ነው? ካሜራ አልተፈተሸም? ፖሊስ ካሜራ አልፈተሸም? የሚተኙበት ክፍል ላይ ካሜራ የለም። የሚተኙበት ክፍል ላይ ካሜራ የለም። የኔ ጥያቄ ፖሊስ ካሜራ ፈትሾ የቱ ጋ ለመጨረሻ ጊዜ እንደታየች አያሳይም? ቤቱ ሲጀመር እኮ መጀመሪያ ካሜራ አልገጠሙለትም ነበረ። ካሜራ እዛ ጋ የለም። አባይነሽ እንደሞተች በማግስቱ ካሜራ ገጥሞለታል። ለምንድን ነው ከሞተች በኋላ የሚገጠመው? ሌላ አይነት ችግር እንዳይፈጠርበት የራሱ ፕሮሰስ ራሱ ኤጀንቱ መልስ ይሰጣል እንጂ እኔ አላውቅም። መጀመሪያ ምንም አላላችሁም እስከዛሬ ያለ ካሜራ መኖራችሁ። አሁን ካሜራ አለ ቢባል ምን ዋጋ አለው? ከሞተች በኋላ ቢገጠም። ሾፌ መጀመሪያ የነበርንበት አኮሞዴሽን ላይ መግቢያ መውጫው ላይ እና ደረጃ ላይ ብቻ ነው ካሜራ ያለው። በቃ ከዛ ያለፈ ቦታ ላይ የለም። አሁንም በመጣንበት አኮሞዴሽን ላይ ራሱ ደግሞም ሲገጥም በደረጃ ኩሽና፣ ሳሎን ቤት ላይ ነው ያደረገው። እሱንም እኮ እንትና አባይነሽ ከሞተች በኋላ ነው የተገጠመው አይደል? አዎ ይሄኛው አኮሞዴሽን ደግሞ የመጣ ነው ቅርብ ነው። ገባሽ? አባይነሽ የሞተች ጊዜ ገና ቅርብ ነው ለኛ ወር እንደዛ አካባቢ ቢሆን ነው። ከዛ በፊት አይደለም እኮ። ቅድም ይኸውልሽ ካሜራ ቤት ውስጥ አለ ስንልሽ አባይነሽ በሞተች ሰዓት አልነበረም፣ ከሞተች በኋላ ነው የተገጠመው ነበር ማለት የነበረብሽ። ገባሽ? ይሄ ሁሉ ድካም እንዳንደክም። ስለዚህ አሁን አንዴ ቦታው ልታሳይን ትችያለሽ? ሽንት ቤቱ አዎ አሳይን እስኪ። እዛ ቪዲዮ ላይ ያየነው ሽንት ቤት ራሱ ነው አይደለም የሚለው ካሜራውን ፍሊፕ ካሜራ ወደ ኋላ ማዞር ትችያለሽ። ሽንት ቤት ከገባሽ በኋላ ካሜራውን ወደ ኋላ ዘርሽ እርቀቱን። ለምን ለምሳሌ እቺ ልጅ ቁመቷ ሜትር ከ70 ቢሆን አባይነሽ ቁመቷ ሜትር ከ70 ቢሆን ለመታነቅ ሜትር ከ80 ቦታ ትፈልጋለች እንጂ በዛ አንድ ሰው በፍጹም በምንም ተአምር ቁጭ ብሎ ሊታነቅ አይችልም። ጋይስ መንጠልጠል አለበት። የሰው ልጅ ታንቆ ለመሞት መንጠልጠል አለበት። ከቁመቱ በላይ የሆነ ቦታ ማግኘት አለበት። እሷ ግን በዚች አጭር ቦታ ላይ ቁጭ ብላ ነው ታነቀች እያሉ ያሉት። ይሁት እዚህ ላይ ያሰረች ሻርፓን። ከዛ ውርድ አድርገሽ መሬቱን አሳይን፣ ርቀቱን እንቁጠረው። ትንሽ ራቅ በይ መዲና፣ ወደ ኋላ ሁኚ፣ ወደ ኋላ። ከዛ ቦታውን አሳይ። ሻርፑ ታስሮ የነበረበትን ቦታ ቪዲዮ ላይ ያየነው። መዲና አንቺ በሩ ጋር ቁሚና እኛ ርቀቱን በአይናችን እንገምት። አንቺ ወደ ኋላ ሁኚ። ከቧንቧው መሬቱ ድረስ ምን ያህል ርቀት እንደሆነ በአይናችን ለመገመት እንዲመችል ራቅ በይልና ካሜራውን ሳታንቀሳቅሽ ቁሚ። ወደ ቧንቧው አሳይን። መሬቱ አይታየንማ። ምን ነው በማይሞት አንድ ቦታ ላይ ቁሚ ማሬ። ከዛ ካሜራውን ትንሽ ዝቅ አድርጊው። ከቧንቧው ሻርፑ ታስሮበት ከነበረበት መሬቱ ድረስ ምን ያህል እንደሆነ እንድናውቀው። አውቃ ነው ጋይስ። አሁን ይታያል? አይታይም። መሬቱ አይታየንም። ግድግዳ ብቻ ነው የሚታየን። ይኸው መገመት ለተቺ ከዚህ ነው። መዲና አንቺ አትንቀሳቀሺ፣ ምንም አታውሪ። አንቺ ብቻ ካሜራውን እምልሽን አድርጊልኝ። ቧንቧው እያየነው ነው። ትንሽ ወደ ኋላ ሂጂ፣ ግድግዳ ተደገፊ። እንደዛው እንደያዝሽው ወደ ኋላ
ወደ ኋላ አሁንም ወደ ኋላ በቃ እስከምልሽ። ከዛ ካሜራውን ትንሽ ዝቅ አድርጊው። መሬቱን እንየው። አውቀሽ ነው ግድግዳ የምታሳይኝ? ኖ ያው መሬቱን እንየው። ካሜራውን አስተካክሉ ወደ መሬት። አዎ ጋይስ መሬት ይቅርታ ላግዝሽ። ሂዳ ታሳየኝ ፈቃደኛ አይደለችም። እኔ ስንቱን ድገምት ነው ያባይልሽ። በአንድ እጇ ካሜራ ይዛ በአንድ እጇን ታሳለች። ይታያል እኮ ልክ ነሽ እኮ። ቁመቱን ይኸውልሽ፣ ቁመቱን ይኸው። እኔ ራሴ ሹፊ ቁመቱን ስገባ እና በዚህ ቁመት አሁን አንድ ሰው መታነቅ ይችላል? እኔ ላስረዳሽ ነው እኮ የገባሁት። በዚህ ልክ ግልጽ እያደረኩኝ እየነገርኩሽ ያለሁት እንጂ እኔ እኮ ልጅቷ የተቀመጠችበት ከዚህ ነው የወረደው፣ ከዚህ ነው የወረደው። ይሄ እኮ ሳውዲ መጥቶ ሹፊ ሳውዲ መጥቶ በስነ ስርዓት ማንኛውም መጥቶ ማየት የሚችልበት ካሜራ ቦታው ላይ አለ። መዲና እኔ ያልኩሽ እኮ እናቴ አንቺ ቁሚ። ምንድነው ችግርሽ ብታሳይኝ? አንቺ ብትቆሚና ካሜራውን አዙረሽ እኛ በአይናችን አይተን ብንፈርድ፣ በአይናችን አይተን ብንገምት፣ አንቺ ካሜራውን አዙረሽ ግድግዳ ተደግፈሽ ትቆሚያለሽ። እኛ ርቀቱን ከቧንቧው ማሰሪያው እስከ መሬት ያለውን እንለካው። በአይናችን መለካት እንችላለን እኮ ማንም ሳይቆምልን። የአባይነሽን ቁመት እናያለን። አዎ ትንሽ ተጠጊ፣ ትንሽ ጠጋ በይ። ጠጋ ወደፊት ብቻ ትንሽ ተጠጊ። አሁን ጥሩ ነው ያለሽው። ጠጋ በቃ ጋይስ እዩዋትችን ቧንቧ፣ የቧንቧ ውሃ መዝጊያና መክፈቻውንና መሬቱን ይዩት ርቀቱን። እኔ አጭሯ ሜትር ከ55ቷ ሴትዮ እዚህ ጋር ልታነቅብል አልችልም። እዚህ ጋር እዚህ አጭር ቦታ ላይ እኔ ሜትር ከ55ቷ ሴትዮ መታነቅ አልችልም። አይደለም አባይነሽ ረጅም ናት፣ ከኔ ትረዝማለች። ሜትር ከ7 ሆናለች ቁመቷ። እንዴት ነው እዚህ ቦታ ላይ ረጅም ሰው ሊታነቅ የሚችለው? ቧንቧ ላይ ሻሽ አስሮ የተገኘችው ቁጭ ብላ ነው። ቁጭ ብላ ሻሿ ላይ ሆነው ፊቷ ወደ ግድግዳው ዞሩ ነው ቪዲዮ የቀረጿት። ሞታ አገኘናት ብለው እንዴት ነው የሚያሳምነው? ይሄ ቦታ እዩልኝ እስኪ። ቧንቧው ላይ ሻቷን አስራ ራሷን ለማዳን ከመዳን ቤት የጠፋች ልጅ ሰው ራሱን ለማዳን መዳም ቤት መዳም ቤት ሊገሏት ሲሉ ቡዳ ነሽ ብለው ልጃችንን በልተሻል፣ ልጃችን የታመመችው አንቺ በቡዳ በልተሻት ነው፣ አንቺን ስንገልሽ ነው ልጃችን ንድ ነው ብለው ሊገሏት ሲል ነፍሷን ለማዳን ከመዳም ቤት ጠፍታ ቢሮ የመጣች ልጅ ቢሮ ሽንት ቤት ስትደርስ ራሷን አጠፋች። ለዚህ እዛው መዳም ቤት አይገሏትም ነበር? ለምን ራሷን ነፍሷን ለማዳን ቢሮ ትመጣለች? ከዛ ቢሮ እዚህ ጋር በዚች ጠባብ ሽንት ቤት ውስጥ በዚች አጭር ቁመት ላይ በሻርፖ ራሷን አንቃ ገደለች ብለው ቪዲዮ ቀርጸው ነው ለቤተሰቦች የሰጡት። እዚህ ቦታ ላይ ሀውካም እንዴት ነው የሚሆነው? ይሄ ማንም ህፃን ልጅ ይሄ ቢነገረው ሊያምን አይችልም። ቪዲዮ ማየት ትችላላችሁ። አሁን ቪዲዮ እጃችን ላይ ነው፣ ማየት ትችላላችሁ። ቁጭ ብላ ሙባረክ አንዴ ቪዲዮ ክፈተው። ይሄ ቦታ ራሱ ነው አይደለም የሚለውን ህዝቡ ይሄ አትሊስት የሰው ልጅ የሚታመን ነገር ያወራል። የማይታመን ነገር እንዴት ነው የሚነግሩን? እዚህ የሰው ነፍስ እኮ ነው፣ የድመት ነፍስ አይደለ፣ የውሻ ነፍስ አይደለ። የሰው ነፍስን የሚያህል ነገር ቁጭ ብላ በስስ ሻርፕ ራሷን አንቃ ገደለች። ከዛ እነሱ ደግሞ ሻርፑን በቢላ ሲቆርጡት ቪዲዮ ይቀርጻሉ። ሰራተኞቹ አኮሞዴሽን ውስጥ ያሉት ላይክ ነቲንግ ሀፕን። እህታችን ክፈተው ቪዲዮን አንዴ። ቦታው ራሱ ነው አይደለም የሚለውን እናስተያየው። ከሽንት ቤቱ ጋር ሽንት ቤቱ ጋር ያለው መታጠቢያው ራሱ አጣሁት እኮ እዚህ ላይ አሁን እሷ ጋር አጣሁት። መታጠቢያ ኖ በፍጹም ሽንት ቤቱ ራሱ ይመስለኛል። ከላይ ያለውን ገመዱ ቆይ ንጉሱና መኩ ድጋሚ ይገባሉ። በትልልቁ ላርጋችሁ ሁለታችሁ ባንዱ ይፈታል። እኔ በትንሹ ሉና ሁለታችሁ። አንደኛው የሆነ ነጭ ገመድ ከላይ አለ። በደንብ ይውልኝ የተበሳ ነገር አለው። እስቲ አሁን አሳየን እናስተያየው አንዴ። ሽንት ቤቱን እዩት ጋይስ፣ ራሱ ነው አቡዬ አንዴ አሳድግኝና ከእሷ ጋር ነው። እሺ መዲና ትንሽ ራቂ ማሪ። ቧንቧውን ለማስተያየት ነበር። ይሄኛው ግድግዳ ቀዳዳ አለው፣ ያኛው ቀዳዳ የለውም። እስኪ መዲና ትንሽ ከፍ አድርጊ። ያ መስኮት አለው፣ ይሄ መስኮት የለውም። እስኪ ቆይ ከሁለቱ ቀዳዳ በታች ደግሞ የሆነ ጥቁር ነገር አለ። እንትን ቱቦ ነገር ቧንቧ ነው፣ መዝጊያና መክፈቻ። እዚህ ጋር ለምን ጠፋሱ?
ቀዳዳ አይቻለሁ። መጋረጃ ብቻ ነው የተነሳው። ራሱ ነው። አይ ራሱ ነው። ሽንት ቤቱ ራሱ ነው። ያው ቀዳዳውንም አገኘሁት፣ ቧንቧውንም ቆጠርኩት። ኖ ጋይስ ራሱ ነው። እሺ ራሱ ቢሆን ራሱ አብዬ እንዴት ነው ተንበርክካ ገመዱ እስከ ላይ ደርሷል። ይሄን ነገር እንግዲህ ላንቺ ትቻለ ለህዝቡ ትቻለ። አይ ይሄም ራሱ ማለት እንትን ነው፣ ሽንት ቤቱ ራሱ ነው። ግን ልጅቷ በፍጹም እዛ ቦታ ላይ ታንቃል ሞተች። ራሱን ለማዳን ከመዳን ቤት የጠፋ ሰው ቅዳሜ ከመዳን ቤት ጠፍታ ፖሊስ ጋር ሄዳ ፖሊስ አምጥቶ ለቢሮ አስረክቧት ሰኞ ጠዋት አንድ ቀን ቢሮ አድራ ሰኞ ጠዋት በኢትዮጵያ 5 ሰዓት ላይ ራሷን ሽንት ቤት ውስጥ ቁጭ ባለችበት በሻርፕ አንቃ ገደለች። ኔቨር ኤቨር ማንም ደግሞ ድምጿን ከፍትልሻለሁ እዚህ ጋር ህዝብ ይስማ ምን እንደምትል። መዳም ልጅቷ ቡዳ ተደርጋ የመዳሟን ልጅ እንደበላቻት ነገር ትገደል ብሎ ቤተሰብ እንደፈረደባትና ባልዮ መጥቶ ሚስተሩ መጥቶ አይ አሁን አንገላትም ከረመዳን በኋላ እንደተባለች ታውቃለች አታውቅም? ይኸው ድምጿ አለ የሟቿ ማለት ነው። እሺ ታውቃለሽ ይሄንን እናት ቆይ አንቺ ኦሮምኛ ትሰሚያለሽ አይደለ? ማነሽ ሙባረክ መዲና? አዎ እሰማለሁ። ቆይ ለአንቺ ልክፈትልሽና ለሀቢባና ለህዝቡ ፍቺ ሚወጡላችሁ አንቺ ራሱ አትርጉም ሰው እየሰማ ይኸውና ልጅቷ እንደዚህ ያለች። ለምሳሌ ማን ነው እዚህ የሚደውለው? እዚህ ኢሞ ላይ ደግሞ መከረኛ ኢሞ። እሺ ኪችን ቤት እሺ፣ ኪችኑ ከሽንት ቤቱ ምን ያህል ኪችኑ ከሽንት ቤት ቅርብ ነው እኮ እንዴው እንዴት ነው ማስተካከል የሚቻለው? ይሄንን እሷን ለማተለቅ እንዴት ነው የምችለው? ጋይስ ሊንክ ነው ማድረገው። ኦኬ እንደዚህ ነው። እሺ ከኪችኑ ሽንት ቤት እስኪ ስንት እርምጃ ነው የዛ ለበፍጥነት ቢላ ያመጡት? ይሄው ርቀቱን ላሳይሽ እንደዚህ። ኦኬ ይሄ ኪችኑ ነው። ኦኬ ወጣ ሄዳ። እስኪ ሽንት ቤቱ ይሄው ሳሎን። ኦኬ ሳሎኑን አልፈው ሽንት ቤቱ ከዛ ይሄውና ሁሉ ተጉዘው ርቀት እኮ የለውም። ሽንት ቤት ልጆች ሶሪ ሰው ገባበት። ሩቅ ነው። ቪዲዮ ላይ ቢላ ቀብል ስኪን ስትቆርጠው ሻርፓ በፍጥነት በሎተሪ ጋይስ ኪችኑ፣ ከዛ ሳሎን አልፋችሁ ከዛ ኮሊደር ሽንት ቤቱ ሜቢ በፍጥነት በሩጫ ከሄዱ አይዶን ነው ልፈትላትና ለህዝቡ መዳም ቤት እያለች ልጅቷ ልትገደል እንደሆነ ሁሉ ነገር የድረሱልኝ ጥሪዋ መዳም ቤት ልትገደል የድረሱልኝ ጥሪ የላከችውን ቮይስ አሰማትና ይሄንን ቮይስ እሺ አንዴ ተረጋጊና ቁሚ። ድምጿ ዝቅ ያለ ስለሆነ አልሰማውም እንዳትዪ፣ ቀስ በይ ተረጋጊና አዳምጫት። የሟቿን ድምፅ ማለት ነው። ኦኬ ቢስሚላ ተረጋጊ አንዴ። ድምጿ አይሰማም በዚህ እንትን መዲና አንዴ ቁጭ በይና እንድትሰሚና እንድታረኛው ሙባረክ አይሰማም እኮ ላ በመሀል ይመጣል ተቋርጦ ይመጣል ራሱ ማለት ነው። ይሄው መጣ ካሜራ ይሁን ወላሂ ካሜራ ከአባይነሽ ከሞተች በኋላ ተገጠመ በፖሊስ ጥያቄ አልነበረም። ከዛ በፊት ነው ያለችው። ኦኬ ይሄው እየሰማሽ ነው? እሺ ምንድን ነው ድምጽ አይሰማም። እኔ ይኸውልህ ስፒከር አለኝ ለእኔ ላክልኝ እና እኔ በስፒከር ልክፈተው። እኔ ስፒከር ስላለኝ ኢሞ ላይ ያለ ድምፅ እንዴት ነው ከፍ የሚደረገው? እሺ
አንተ ፎርዋርድ አድርግልኝ ለኔ ኢሞ ላይ ኃይል በልክና ከዛ እዚህ ጋር በስፒከር ከፍቷለሁ። ኦኬ የኔን ኢሞ ላክልሽ። አንተ እኔ ኃይል በልክ በራሱ ዋትስአፕ ማውራ ቁጥር ከሆነ ኢሞ ያለክ እኔ ያለኝ ኖ ወሰ ሌላ ከሆነ ላክልኝ ዋትስአፕ ላይ እኔ ኃይል ልክ የኔ ኢሞ ቁጥሬ አይገኝም። እንደዚህ ኢሞ ሃይበኝ ይጨንቅሻል ካላዳመጥሽው በስተቀር ሁኒ በስፒከር ከፍቷል። በጣም ጥራት ያለው ኢሞ አለሽ አይደል አንቺ ማነሽ መዲና? አዎ በሌላ ስልክ ነው ያለው። በቅድሙ ዋትስአፕ ባናገርከኝ ስልክ እሱ ስልክ ደግሞ ሌላ ስልክ ላይ ነው። አዎ ላንቺም ልክልሻለሁ እያዳመጥሽ። እኔ እዚህ ጋር ከፍቷል። እንደሷ እያዳመጥሽ ለብቻው ብትተረጉምልኝ ማን ያምናል እንዴ? ከፍቷል። ማቻ ያለችው ልገደል ነው በቃ። ልጅቷ ትናንትና ታማለች። እሷን አተብዬ ቤት ተዘግቶብኛል፣ በቃ ልሞት ነው በቃ ልሞት ነው እያለች ድምጿን አሰምታለች። አቦ ሃይበኛ እሺ ነው ሴቭ እያደረኩ ነው። ቁጥርን ሴቭ ካላረኩኝ እኔ ማግኘታችንን ፕራይቬሲ ይዘግ ስለሆነ ያው ሃይ ብዬ ካለው አሁን ላክልኝና እዚህ ጋር ከፍቶ አንድ ሁለት ሶስት ባላ ብዬ መጣልሽ። መጣልሽ ቆይ አረጋው አው መጣል እሺ ይህ ሹክሹክታ ነው እኮ ሹክሹክታ ነው። ድምፁን እስከ መጨረሻው አድርጌዋለሁ ጋይስ። ሀቡ የአሰሪዎቿ ስልክ ቁጥር ጋር ደውለሽ ከሰዎቹ ጋር ያለውን ኬዝ ሊያስረዱሽ አይችሉም? አረበኛ ትናገሪያለሽ? አሰሪዎቿ በደንብ እናገራለሁ። ከአሰሪዎቿ አጆታ ቢሮ ለሞተች ልጅ አሰሪዎቿ ምን ያደርጋሉ? ቢሮ መታ ራሷን አጠፋች ላላችሁ፣ ይቺ ልጅ እኮ ተገላም ከሆነ የተገደለችው ቢሮ ነው። ራሷን አጥፍታም ከሆነ ራሷን ያጠፋችው ቢሮ ነው። ቢሮ ሽንት ቤት ውስጥ ሞታ ለተገኘች ልጅ አሰሪ ምን አገባው? ከነሱ ቤት ወጣ እናንተ ጋር መጣ። ከነሱ ጋር በምን ኬዝ እንደመጣችኝ አናውቅም። አልነገረችኝም እኮ እኔ እናቴ ሞተች ከሚለው ውጭ እኮ አልተናገረችም። እናቷ ደግሞ አልሞተችም። ከፖሊስ ጣቢያ ስትወጣ ቆይ ፖሊስ ያመጣት ወደ ምን ነሽ ነው ወደ ፖሊስ ጣቢያ ያይሽው አይባልም እንዴ? ራሴ እጄን ሰጠሁኝ እኮ ነው ያለችኝ እሷ ለኔ እኮ። ለምን እጅሽን ሰጠች አለሽ? እሺ ለምን እጅሽን ሰጠሽ ብለሽ አልጠየቅሻትም? አንቺ ስታገኛት ሽንት ቤት በር ላይ የዛኔ ደንግጣ በጣም እና እናቴ ሞተች ለምንድን ነበር ከቤት ከመዳም የጠፋሽው? ምን ሆነሽ ነው? ለምንድን ነው ፖሊስ ጣቢያ ሄድሽው ብለሽ አልጠየቅሻትም? ድምፅሽ ታፍኗል። ስፒከርሽን ልቀቂው መዲና። እኔ እኮ ላውራት በሰጠኋት እድል ልጅቷ አላወራችም እኮ መናገር አልፈለገችም። በቃ ደክሟታል መተኛት። ለመጀመሪያ አይደለም እኮ እዚህ እንደዚህ የሚመጡት ልጆች ይመጣሉ፣ ውሎ ሲያድሩ ነው ጠጋ ብለው ቀስ ብለው የሚያወሩት። ግን መጡ ብዬ ለመዘግብ ፓስፖርት ትቀበላለሁኝ እኔ ማን እዛ ቤት ውስጥ እንዳለ ለማስረዳት እንጂ አይናገሩም። ወዲያው በመጡ ቀን ወዲያው አይናገሩም። ኢሞሽን ክፈቺና ማለት ነው መዲና። ኢሞሽ ኦንላይን ላይ የለሽም አዳምጪ። አንድ ሁለተኛ ደግሞ ሞክረሽልኝ ነበር መዲና። አሁን ገና አየሁሽ። አዎ ትናንትና አንተ ደውለህልኛል። በኢሞ አይደለም በእንትን ደውለህልኛል፣ በዋትስአፕ። አዎ እስኪ ክፈቺና ኦሮምኛ ስለምታውቂ የመጀመሪያውንም ሁለተኛውንም ሶስተኛውን አዳምጠሽ ንገሪን። ይሰማሻል፣ ለብቻ ከሆንሽ ይሰማሻል። ኢንቫይት አድርጌሃለሁ መኩ፣ ግን ግሬ ከለር ነው። አይ ቲንክ ከቲክቶክ ወጣ ድጋሚ መግባት አለበት። ዩቲዩብ ወይም ፌስቡክ ከፍተክ እንደ አዲስ ግባ።
ሪፍሬሽ እንዲያደርግ። ኢንቪቴሽኔ እየደረሰክ አይደለም፣ ግሬ ሆኗል። ሀዲያዋን ልጅ ልጠሪያት ትችላለሽ፣ አማርኛ ትችላለሽ። ዋትሳፕ ባወራኸኝ ቁጥር ላይ ልታናገረኝ ትችላለህ። እኔ የሰጠሁት ዋትሳፕ ቁጥሯ አለ አይደለ? ዋትሳፕዋንም ቀጥታዋንም ትመጣለች። የዋትሳፕ ቁጥሯን ሴቭ አድርገውና ኢሞ ላይ ታገኛታለህ። እሺ መዲና፣ ከዛ በኋላ ፖሊስ ጣቢያ ጥያቄ ተደርጎላችሁ አሻራ ተነስታችሁ ወደ ቢሮ ተመለሳችሁ። ከዛስ ምንድን ነው የተፈጠረው? ከዛ በኋላ ጉዳዩን ፖሊስ ይዞታል፣ እኛ እናናግራለን ያሉና እሺ ነይ ጤኑ አንዴ ከሷ ጋር ከመጀመሪያ በፊት አንቺ ጨርሽልኝ። ፖሊስ ጣቢያ ሄዳችሁ ተመረመራችሁ፣ ተመለሳችሁ። ከዛ ፖሊስ ይዞታል ጉዳዩን ብላችሁ ህይወታችሁ ቀጠለ። ከዛ ወድ ምንድን ነው የቀጠለው? ከዛ በኋላ የቀጠለው በሞቶሽ በ12ኛ ቀኗ ኤምባሲ ደውሎብናል ብላ ከፊሏ ደወለችልን። 12 ቀን ሙሉ ለቤተሰቦቿ ደውሎ የልጃቸውን ሽንት ቤት ውስጥ ራስ ማጥፋት የነገረ የለም። ቢሮ አይነግራቸውም እንዴ? አዲስ አበባ ያለ ቢሮ አዲስ አበባ ያለው ቢሮ ማን ነገረው? አዲስ አበባ ያለው ቢሮ ይኸውልሽ፣ እኔ እስር ቤት ፖሊስ ጣቢያ ቦታ ላይ የተመለስኩኝ አንዷ ልጅ ደከመች፣ በጣም ታመመች፣ አይምሯ በጣም ተጎዳች። እሷን ለቪዛን ወደ ሆስፒታል ሄደን እኔ ከሆስፒታል ሁኜ የአዲስ አበባው ኤጀንት ከወንድሞቿ ስሙን አላውቅም፣ አንደኛው ቮይስ ያደርግለታል። ይሄ ድምፅ ከደረሰህ በአስቸኳይ ሊገሉኝ ነው ብላለች የሚል የድረሱልኝን ጥሪ ሪከርድ ላክለት ለአዲስ አበባ ላለው ኤጀንት ማለት ነው። ማን? ለአዲስ አበባ ላለው ኤጀንሲ ላኪ ማን ነው? ላኪ ወንድሟ ነኝ ብሎ ነው የላከው። ኦኬ ጥሩ እሺ። ታዳምጥልኝ መሀል ላይ የምትቆሚው መዲና፣ ለመሀል ላይ እያቆምሽ ቀጥታ መናገራችን ማሬ ሳታቆሚ ዳይሬክትሊ እየሰማሁ ማን ነው የሚጆካሸከው? ጉድ እኮ ነው። ቮይሱ ነዋ የተላከው። ልጅቷ ይድረሱልኝ ጥሪዋ ቮይሱ ሹፍታ ነው። እኔም ብከፍተው ሊሰማ አልቻለም። እሷ በደንብ ትሰማዋለች። ለቤተሰብ ሳይነገር የጆሮ ምስል ፎቶግራፍ አድርጋ በዋትሳፕ በኩል ላከችልኝ። እሺ ላላላላላ የመጀመሪያውን አዳምጪልኝ። የ43 ሰከንዱን አዳምጪልኝ። እየሞትኩ ነው የሚለውን ሰከንዱን መኝታ ቤቴን ቆልፈውታል እና ቤታቸው ህፃኗ ልጅ በጣም ታማባቸው ማታ ሙሉውን ቁጭ ብለው ስላደሩ ልጅቷን እንገላታለን ሲሉ አባታቸው ጾም ይፈታና እያለ ነው። ይኸው አቢባ ፈታለች። በቃ እንድትገደል ቤት ውስጥ ተፈርዶባት ያለች ልጅ ጠፍታ ፖሊስ ጣቢያ እጅ ሰታ እዚህ ጋር መታ ተንበርክካ ቧንቧ ላይ ራሷን አንጠለጠለች። ለአንቺ መዲና ምን ይመስልሻል? ሌላ ህዝቡን ተይው። እንዳንተ ሀሳብ ሹፍ፣ እንደ አድማጭ እንደ ራሴ በቦታው ከሌለሁኝ ትክክለኛ ፍርድ እኮ ነው። እዚህ ቦታ ላይ ነው የተገደለችው፣ ትክክለኛ ፍርድ ነው። እኔ በዚህ ቦታ ላይ እኔ ራሴ ያለው እኔ እንደ ሙባሪክ ማለት ነው ከሞቱ በኋላ ያለው ቢባታ ነግርሽ እቺ መዳም ገላት እናንተ ጋር ካመጣቻትም ንገሩን እውነቱን። እናንተ ደግሞ ከገደላችኋት እውነቱን ንገሩን። መጨረሻ ላይ ያለውን ደግሞ ስለ ውክልና ምናምኑ የለችም። ለምንድን ነው እኔ እንዳለው የምትይው? አንቺ ራስሽ እኮ ሞታ ተንጠልጥላ እየሆነ እንጂ ያልሽው ስትሞታ አላየሽም። እሱ መልስ ሊሰጠው እኮ ነው። አሁን እኮ ቦታው ላይ ስላለኋት በያ የለሽም። ቦታው ላይ የምታውቂው ነገር እንደነገርሽን ከሆነ አንቺ ራስሽ ተጠርተሽ ነው ያሳይሽ። ለምንድን ነው እንደዛ የምትናገሪው? እና በቦታው ላይ እንዳለኋት በያ አይደለሽም፣ የለሽም።
እሺ ትክክል ነው። እሺ ወንድሜ እነዚህ ልጆች እዚህ ቤት ውስጥ ከሷ ጋር ምንም አይነት የቂም ጥላቻ የለባቸውም። ሲልቪያ አለች። ሲልቪያ አሁን ቢሮ ተጠርታ የወረደችው ስልክ እያናገርኩኝ የነበረው የሷ ኬዝ ሲልቪያ አለች፣ አልሄደችም። ሩማም እዚሁ ሳውዲ ውስጥ ነው ያለችው። ስራ ትግባ እንጂ የአሰሪውን አድራሻ ማውጣትና ሩማም ልታናገር ትችላለች። መጀመሪያ ስትሞት መጀመሪያ ላይ ያዩት። እሺ አንዴ መጀመሪያ ወይ ላይ ታዋን ትጠሪልናለሽ፣ ልጠይቃት እሷን አማርኛ የምትችል ከሆነ። አዎ እሺ እናት ጥረት አማርኛ ትችያለሽ። ይቻልሽውን አውሪያት፣ አትፍሪ፣ ችግር የለም። በሁለተኛ ቋንቋ የሚያስተረጉምሽ ሰው ያስገቡልሻል። አማርኛ ካልቻልሽ አስተርጓሚ እናስገባለን። ነይ እዚህ ቤት ሁሉንም ቋንቋ ተናጋሪ ነው ያለው። ነገ እዚህ ጋር ሰላም፣ እንዴት ነሽ እናት? ሰላም፣ እንዴት ናችሁ? ግን እንዴት ነሽ? ስራ እንዴት ነው? ለምን ስራ አለ? ቢሮ ስራ የለም። ስራ የለም? ስራ ጠፋ። ስንት ጊዜሽ ነው ቢሮ ከተቀመጥሽ? 3 ወር። 3 ወር ሙሉ ስራ የለም? አይዞሽ። ስልክ አለሽ? ቤተሰቦችሽ ጋር ትደውያለሽ? ደህና ናቸው? ስልክ የለም፣ ዋይፋይ የለም። እና ቤተሰብ ጋር ካወራሽ ስንት ጊዜ ሆነሽ? ያው ለ3 ወር 2 ነው፣ 2 ቀን። በ3 ወር ውስጥ 2 ቀን አናግረሻል ቤተሰብ? ኦኬ። እና እኔ ካርድ ብሞላልሽ ሴም ካርድ አለሽ? ሲም ካርድ ቤተሰብ መደወያ ካርድ ነው ችግርሽ ወይስ ሴም ካርድም የለሽም? አይ ዋይፋይ ኬዝ ነው። ዋይፋይ። ስለዚህ እኔ ካርድ በመውላለሽ መደወል ትችያለሽ ቤተሰቦችሽ ጋር። ስልክ እጅሽ ላይ ካለ ቀፏልሽ ስልክ። ሴም ካርድ አለሽ? ኦኬ። እንደዛ ከሆነ እኔ ካርድ እሞላልሻለሁ። እሺ። ምን ቋንቋ ነው የምታውቀው አቢባዬ? ቋንቋ ምንድን ነው? አማርኛ ትችያለሽ እናቴ? አፋን ኦሮሞ ቤታ ወላይተኛ። ወላይተኛ። ኦኬ። 3 ወር ቤተሰብ ጋር አልደወልሽም? 2 ቀን አለ። 3 ወር 2 ቀን። 3 ወር 2 ቀን ሆኖሻል አልደወልሽም? እኮ ነው የነገረችኝ እኮ ለኔ። ነው ትክክል የለም አቡዬ፣ አልተረዳሻትም። በፍጹም 2 ጊዜ ሆነኝ፣ 2 ጊዜ ብቻ እናሲዝ እና አንቺ። እሺ 2 ወር ሆነኝ ተደወልኩ ነው። በምን በአንበሳ። ኦኬ። እናቱ ቤተሰቦችሽ ጋር ሳትደውይ 3 ወር ከ2 ቀን አልደወልሽም? አይ 2 ቀን 2 ቀን ደውለሻል? በ3 ወር ውስጥ ይኸውልህ አንበሳ ተበልተካል። በቃ ባለ ዕዳ ነኝ። በቃ ልበላ ነበር ከአንበሳ። እንደኔ ማንም ተበልተካል አንበሳ። እንደኔ ማንም የሚረዳ የለም። በጣም ጎበዝ ነኝ፣ ሰውን እረዳለሁ። ራይት ጋይስ? እሺ ውዴ፣ እኔ ካርድ ሞላልሻለሁ። እሺ ትደውያለሽ ቤተሰቦች ጋር። እሺ አሁን እኔ የምጠይቅሽ ጥያቄ ማሬ፣ አባይነሽን ታውቂያታለሽ? አንድ ጊዜ ግን አይደለም፣ በአማርኛ አንድ ጊዜ ግን እድል ትሰጭኛለሽ ላውራት? አዎ። እውነትን ሳይዝ ወሬ ይዞ የመጣ ሰው በህይወቴ ላልቀበለው መቼም የራሴ ቃሌ ነው። እቺ ልጅ ቤተሰቧን ከማግኘቱ አልፎ ስራ አልፈለግም ብላ ቢሮ የተቀመጠችበት ኬዟ የካምባባ ኤጀንሲ የመጣች ልጅ ናት። ገባሽ? ማለት ያልደወለችው በካርድ ጦት አይደለም ነው? ኖ ቢሮ ስትመጣ ስራ አልፈለግም ብላ የመጣችበትን ኬዝ ከሰዎቹ ጋር የተጣላችበትን ኬዙን የሚያውቀው ቢሮ ነው። ገብቶሻል? አልፈልግም ብላ ተቀመጠች። በ3 ወር ውስጥ አይደለም፣ ቅድም ይሄኔ ኦንላይን ነበረች። ስለማትፈልግ ነው የካርድ ችግር አይደለም። ስለማትፈልግ እሱን ነው ልልሽ የፈለኩት። ስለማትፈልግ ይሁን ለምን እንደሆነ አላውቅም። ዙሮ ኤጀንቱ ራሱ ቤተሰቧን እንደምታገኝና ስራ መግባት አሁን ፍላጎት እንዳላት የነገራን ኤጀንሱም ነው። ከኤጀንሲው ጋር አውርታ ከነሱ ጋር የድምጽ ልምልልስ አለ። ያን በውስጥ ልልክ እችላለሁ። ልጅቷ ራሷ ያልፈለገችበት ምክንያት ይኖራል፣ ወይም ደግሞ ምንድነው የተቀመጠችበት ኬዙ። ገብቶሻል? ምንድነው ኬዙን ራሱ ልጠይቂያት ትችያለሽ። እናቷን ሳታገኝ የተቀመጠችበት እንጂ ስልክ መስመር አላት። ኢንተርኔት ላይ ቁጭ ብላ ነው የምትውለው። ቲክቶክ ላይ ትጫወታለች። ከየት የመጣ ኢንተርኔት? አንቺ እንኳን ራስሽ አለቃቸው ኢንተርኔት የለሽም። በዳታ ነው የምትጠቀመው። በዳታ ነው የምትጠቀመው። ካሜራ ተገጥሟል እያለች ነበር። ካሜራው ዋይፋይ አይፈልግም እንደ እናቱ በላይ ይፈልጋል እንጂ ካሜራ ተገጥሞለት ዋይፋይ ተገጥሞለት ለሰራተኛ ነው የማይሰጠው እንጂ አለ ዋይፋይ። ኦኬ
ዋይፋይ ካለ ለምን ይቆረጥብኛል? እኔ ታወራ ታዲያ ካሜራው በምን ዋይፋይ ይሰራል? እኔ ማር አፍን ማይክሽ ታፍኗልማ። የምጠቀመው በዳታ ነው። ካሜራው በምን ዋይፋይ ይሰራል? የተገጠመው ካሜራ በምን ዋይፋይ የገጠሙት የራሳቸው አለ እኮ ድርጅት። ከስር እኮ ሸሪካ አለ። ከስር ፀጉር ቤቶች አሉ። እኛ ሌላኛው ፍሎር ላይ ነው። ከዛው ሽትራክ አድርገውትስ ቢሆን ሜቢ ይሆናል። እውነትሽን ነው። እሺ ታዲያ ኢንተርኔት ላይ ነው ተጥዳ የምትውለው ያልሽው፣ ከየት ታመጣለች ዳታ? እኔ እሷ ጋር ቤተሰቧ ጋር ትገናኛለች። ባለቤቷ ልመልሳት ትፈልጋለሁኝ ብሎ ነበረ። ዙራ ከጓደኞቿ ጋር ትማክራል። ሌላ ልጆች ሲመጡ ስራ ሲገቡ እሷ በመጨረሻ ደረጃ መሄድን አልፈለገችም። ኢትዮጵያ ልትሄድ ሆኖ ትራቭል ዶክመንቷ የመጀመሪያ የመጣችበት ፓስፖርቱ መዲና የቅርታ በቃ ቁሚ። አቡዬ አንድ ነገር ከልምድ ከአንቺ በላይ ልምድ የለኝም። እውነትም የልጆችን የሴቶችን ቋንቋ መታቂው አንቺ እንደሆንሽ አረጋግጠናል። ከአሁን በፊትም አሁንም ቢሮ ያሉት ልጆችን ምን ሆናችሁ እንዴት ናችሁ ባንል ጥሩ ነው። ለምን ታውቂያለሽ? ሆዲልጀው ስለዛ መዲና ያለችው ትክክል ነው። ልጅቷ አልሰራም ብላ ነው የተቀመጠችው። ትክክል 100% በቃ አውቀናል። ስለዛ ወደ ገደለው አቡዬ ነግሬሻለሁ። ወደ ጥያቄው ገቢላ። እሺ ወደ ጥያቄው ችግር የለም። እሺ አሁን ጥያቄ ለእህቴ ማን ነው ስምሽማ? ጤናዬ አባይነሽን ነፍሷን ይማረውና አባይነሽን ታውቂያታለሽ? ቪዲዮ አሳያት። አባይነሽን ታውቂያታለሽ? እማ የሞተችው ቢሮ ውስጥ። እሺ እሷ የሞተች ቀን ነበርሽ ቢሮ ውስጥ? አንድ ወላይታ ብናስገባስ ምናቀው? እሺ አንድ ወላይታ በወላይታ በእናታችሁ አትዋሹ። 7 ቁጥር ጻፉ። አስገብተን ብሎክ ነው የምናደርገው። ወላይተኛ 7 ቁጥር ይጽፋል። ቆይ እንደሱ አይደለም። ቆይ እሺ አትጻፉ። ወላይተኛ የሚችል ሰው ሙባረክ እኔ እዚህ ቤት ለመግባት የማይፈነቅሉ ድንገት ለህዝቤ እንዳለ 7 ቁጥር እየጻፈ ነው። ገበቃ በእንደዛ አይደለም። ቆይ ወላይተኛ የሚችለው ማን ነው? እኔ ብላችሁ ጻፉ። ወላይተኛ የሚችል ሰው ወላይታ ማን ነው የምናውቀው እዚህ ቲክቶክ ላይ? ቆይ ወላይተኛ ማለት ሀድኝኛ ነው ከሆነ እኮ መስዬ ታውቃለች ሞዴሬተሪ። ላ ሀድኝኛ አይደለም ወላይተኛ እና አማርኛ የምታውቁ ሰዎች እኔ በሉና ጻፉ። እስኪ ትዝታ እኔ ነኝ ያስገባኋት። ይቅርታ ካጠፋሁም እኔ እያለች ነው። እስኪ ወላሂ ከዋሸችማ እቺ ለሴት አታዝንም ማለት ነው። አይ ቆይ እስኪ አቡ ሁለቱ በምንድን ነው የሚግባቡት? በወላይተኛ ነው እንዴ? አይ አንተ በጣም ስማርት እኮ ነው። አውራታለሁ። አሰሪዋና እሷ በምንድን ነው የሚግባቡት? እቹ አቡ እየመጣች በቃ አማርኛ ትንሽ ትችላለች እና በትንሽ ነው የምትግባቡት። ነው የምፈልገው ነው። ኢትስ ኦኬ። ወይ አረበኛም አንተ ትችላለህ፣ አቡ ትችላለች። አረበኛ ከቻለች በአረበኛ ማድረግ ይቻላል። ለኛ መተርኩም ኤኒዌይ ሰው ካገኛችሁ ዳስፋኝ። እሺ ግን እውነት በጣም ያልመጣልን ጥያቄ ነው። መኩ ይመጣለት በምንኛ ትባባለች ከመዲና ጋስ የሚለው ጥያቄ በጣም ጥሩ ጥያቄ ነው። ወላሂ መኩ ልክ እንዳንቺው ልክ የመዳም ቤት ቅመሞችን ሰብስቦ አብሮ እንደለመደ ሰው የሚጠይቀው ጥያቄ እኔን ራሱ ይገርመኛል። ወላሂ አረበገን ነው እንዲ ያለው እሱ እስከምል ድረስ። እሺ አሁን በቋንቋሽ ማውራት ትችያለሽ፣ ነፃነት እንዲሰማሽ። ወላይተኛ ትዙ አማርኛም ወላይተኛም ትችያለሽ እናት ትዙ? አዎ እችላለሁ ውዴ። እሺ በወላይተኛ አባይነሽን ቢሮ ውስጥ ሽንት ቤት ውስጥ የሞተችዋን ልጅ ታውቂያታለሽ ወይ ብለሽ ጠይቂልኝ ለጤናዬ። እሺ ጤናዬ አባይነሽ ሀይቅ ገለሳሽን ሸሽ ከቀን ሀይ እትዮ ወሬው ገለነ ዲያይ ወሪ ቤኖርተዋን ደራይ ቃማ ያረገላስ ኡባቲ ከኑ ሀረዘገ ኡባይ ከዲሽን ቢሮ ገለራ አይደ ይረት ያይ ባጋጋራ ወቻሱ ያቲ ሄጌቲ ሳሜን ተጋትረናታ እንቃሲ ታኒ ሄዙ ጋጋታ ሳይ ባጊሪ ሀሳይዳ ቃማን ጥስካቃስ ወንቴኑ ጥስኮ ፈደንዲዮ ሳቲያን ሸሸከታ ገለራ ሱለታ አይቀይቸስ ኑ ሸሸከቲ የሆነ ሀረዘጋ ነው ያዲራ
sheesha keetti gelala qoxxin sheesha keetta gorda gidiitti siyaati asi baawe gaara doya geliyo saatiin asuletta uttas nayya giyoogaa oonne kabebenna keqenu 3 ሰዓት giyoga ጠዋት giyoga ማነው የሚደውለው? በእናታችሁ መዲና ፕሊዝ ስልክሽን ዝጊው እባካችሁ። ዊ ኒድ ቱ ፎከስ። 3 ሰዓት አይቀጨስ ጠዋት እስከ ኡባይ ከደንድሪ ሴንታ ሜትር ቁርስ የማና አይባ ጊዲ ደንዲዮ ሰዓት ነየ ሸሸ ከታ አይቀውታስ መዲና ስልኩን ሱሪ አስረዳ። እሺ ሱሪ አስረዳ። ቋንዲ ትዙዬ መዱ አንቺ ስልኩን ስጫትና ስልኩን የተደወለልሽን ስልክ ይዘሽ አውሪ ሂጂ ወደዛ። እሺ ደሞ ሶ ሰዓት ናፊ ሸሸ ከቲ ገለና ጊሪ ቆጤው ሰዓት ሸሸ ከቲ ጎርደ ደስያቲን ሄዙ ባስ ብዙ አትፍሪ፣ ነፃ ሆነሽ አውሪ። ምን ነገር እንዳትፈልጊ ችግር የለም። ደግሞ 3 ሰዓትን ቢር ናቲን ነየሲነ ሐራ ዘገዲ ያረ ቆጤው ሰዓትን ኮሮ በቆጣስ ጎርዳ ግዲ ናንቶ በቆጣስ ጎርዳ ግዲ ሰዘንቱ ዙሪያ 3ኛ ድጋሜ ባረ ቆጤው ሰዓትን ዶያ ዳይ ነየ ዶያ ገሊዮ ሰዓትን ነየ ሻርቤ ቦላ ፈከራ ባውባር ከሱለተራ ሃይቀይተስ ያ ጆሬ ሐሳራተኛ ሙለካ ዋሲነ እንደዚህ ማይረዝማል። ትንሽ ትንሽ እያስተረጎመችልን ካልሆነ እንዴ በአንድ ጊዜ ይሄንን እንዴት ነው የምታስረዳን? እና ፕሊስ በትንሽ እኔ ላውራ እሺ ትንሽ ታውራና ተርጉሚልን። ታዲያ አንቺ እኮ ይጠፋብሻል። የሁሉ አውርታ በኋላ እንዴት ልተረጉሚልን? እኔ ይጠፋብኛል። እሷ ደግሞ ትንተባተባለች። በትክክል አታወራም። በወላይተኛ ራሱ ህይወት ጉደት እኔ አሁን ይሄ ሁሉ ረጅም መልስ የመለሰችው አጭር ጥያቄ አባይነሽን ራሷን አጠፋች ቢሮ ውስጥ የተባለው ራሷን ስታጠፋ ስትሞት ነበርሽ ታውቂያታለሽ? እቺን አጭር ጥያቄ ይሄ ሁሉ ለምን አወራች? ኖ ልጅቷ ቢሮ ማታ መታ እኛን ጠየቀችን። እናንተ ቢሮ ከመጣችሁ ቆይታችኋል ወይ ብላ ሲጠይቀን እኛ አልቆየንም ብላን ካወራን በኋላ ማታ ተኛን። ከዛ በኋላ ጠዋት ስንነሳ ደግሞ ልጅቷ ሽንት ቤት ሞታ ነው የተገኘችው። አንደኛ ሄደን ስናንኳከም አልከፈተችም። ሁለተኛ ጊዜ ሄደን ስናንኳከም አልከፈተችም። ሶስተኛ ጊዜ ልጅቷ ደግሞ በሩን ከፍታ ስትገባ ልጅቷ ሞታለች ነው የምትለው ሰው በወላይተኛ። አዎ ማን ነው መጀመሪያ አንኳኳው በሩን? የሽንት ቤት መጀመሪያ ባሪያ ቆጥረ ሆነ ባንጋላዴሽ ማን ነው ስሟ? ሩማ። ኦኬ ከእንትና ጋር አንድ አይነት መልስ ይመልሳሉ አይመልሱም የሚለውን ለማየት ነው። እሺ እና ሩማ በራን አንኳኩታ ሳትከፍትላት ስትቀር ምን አደረገች በይልኝ? ሩማ በሪ አንኳካረ ዶይናይቲን ዋይታደሽ 3ኛ ጊዜን አቆጠረ ዶይናይቲን ቆጥን ዶይናይቲን 3ኛ ዙሪያ ነየ ዶያ ተገላ ጋሱ ዮጋ ዶያ ገላዳ ሜንታ ገላደ በሪ ሜንታ ገላደ ወይ ውስጥ ያበኩለን ቆለፈ ፈኪያ ቁልፌ ኡበሰን ከባ ባሩን ጋፍትራ ነው የገባችው። ማን? ሮማ ባንግላዴሿ በሩን ገብትራ ስትገባ ኦሬዲ ሞታ ነው ያገኘቻት ወይስ ገና በህይወት ነበረች? ኦኬ ልጅቷ ነያ ባሪያ እሱ ከተገለዮ ሰዓት ሃይቀደ የወይ ነፍስ ያረዲያይ ሃይቀይቻስባ ሞታለች እያለች ነው ስትገባ። ቅድም ግን መዲና ነብሷ ነበረ እናድናት አልኩኝ ብላ ነበር እኮ። አቡ እንደዛ አይደለም ሀቢብቲ መጣ ነፍሷ ያለን የመሰለን ሙቀት እንዲህ ስናረግ ሙቀት አለ ልጅቷ ላይ እንጂ ነፍሷ ነበረ አይደለም። ሙቀት አለ ሰው ሙቀት ካለ ነፍስ አለ። ሙቀት ካለ ነፍስ አለ። ሙቀት አለ። ሙቀት ግን አለ እኮ አንድ ሰው ከሞተ ሰውነቱ ይቀዘቅዛል። ስለዚህ ሰውነቱ መዳም ቤት ሙታ መታ ተሰቅላ ይሄ ድራማ ተሰርቶ ነው ወይስ? እኔ ግራ ገባኝ እኮ ምን እየተባለ እንዳለ ራሱ። እሺ ችግር የለም። አሁን አንዴ እንትና ትቀጥል፣ ሀዲያዋ ወላይታዋ ትቀጥልልን ፕሊስ። ነፃነት ስጫት። ችግር የለውም። ለአትፈራም እኮ ስንጀመር። እሺ እኮ ካሜራውን ወደ እሷ ብቻ ይሁን። አንዴ እሷን ፊት ለፊት አንቺ ታያት። በቃ አንቺ ወደ ስራሽ ሂጂ፣ እሷን እናውራለን። ችግር የለውም። ያ እሺ የዛን ለታ ባንግላዴሿ በሩን ገፍትራ ስትገባ አንቺ አብራሽ ገብተሻል ሽንት ቤት? ኦኬ እኔ በወላይተኛ ልጠይቃት። እሺ አብራሽ ገብተሻል ሽንት ቤት በይልኝ።
Hunkona ya sheshe kita ai kita robiano gelios bari asuga da gelios atenen ka ira isipe gala di sheshe kita. Gela be ke na ye hay ki dar be kiya simara na to mulia tegas biru ala fi meda ka tegas meda bara intinio satia na ye intinio meda ka ubana ta tegas ubana ti shike kisperi ikanche beis. መጀመሪያ ያየችው እቺ ባንጋላዴሽ ናት ማለት እሷ ናት ያየችው። ከዛ በኋላ ሁሉም ሰው መታጠራችና እኛም ሄደን አየናት ነው የምትለው። እሺ አንቺ ሄደሽ ስታያት ቪዲዮ የቀረጸው እሷ ሞታ ቆሞ ቪዲዮ የቀረጻት ማን ነው? ስልክ ይዞ የቀረጻት? እሺ ኔን ባዳ ኦብዮ ሳት ያኔ ቪዲዮ ኮሮ ቀረጽ ላይ ሆነ ነው አይቀደናዩ ፊልፊሊ ያ ፊልፊሊ ፊሊፒኒ ሱንታወኔ ፊሊፒኒ ያርግ አይክ መኮ ጥያቄ ካለ እሺ አይ እዚህ ጋር ጠይቂያት ስትመጣ ቆይ ያቺ እባክሽ አንዴ ቆይ መዲና ስልክሽን ይዘሽ ወደዛ ሄደሽ አንቺ መዲና ለምን ወደዛ አትሄጂልንም? ምን አይነት ነገር ይኸውልሽ ጠይቂልኝ። ይሄን ነው ስትመጣ ሌሎቹን ሰዎች ስትጠራ ሞታለች ብላ ነው የጠራቻችሁ ወይስ ምንድነው? በይልኛል ባንግላዴሽ ስትጠራችሁ ስልኳን ይዛችሁ አባዳ አራታ ጤስ ይወሳቴን አሰተ ጤስ ይወሳቴን እና የሃይክ አሱጋ ጤሰደ የወይ ገረ ጤሰደ እናታ ጤሰይዳ naya suleta utasu naya bana barka suleta ora dausu gara tegas ek disane ubay wote ora naya laka hay kaichas sula daqiqa giddo mule sekene giddo naya bagi gaichas okay giga chere ልጅቷ ሞታለች ብላ ነው የጠራችን ነው የምትለው። ኦኬ አንዴ ቆይኝ። እዚህ ጋር አዳምጡ ሁላችሁ። እቺ ልጅ አሁን ቅድም ያለችው ምንድነው? በሩን ሰብራ ነው የገባችው። ሰብራ መግባቷን በምን አወቅሽ በይልኝ። እሺ እንግዲህ ሰብራ ገብታለች ካላችሁ እንዴት አወቃችሁ እናንተ እሷ ሰብራ መግባቷን? መቼም አይታት ሞታለች ካለች ሰብራ ስገባም አላያችሁም። ለምንድን ነው ሰብራ አይገባችሁ ያላችሁት? ጠይቄት አንቺ ጠይቂያት ፕሊስ። ያቺኛዋ ለምን ዝም እንደማትለው ለምንድን ነው እኔ ያልገባኝ ነገር ማለት ነው። አይኗን ወደዛ የምታየው ካሜራውን ወደ ላይ የምታረግ ለምን? ካሜራው ፊት ለፊት ላይ ይሁን አላልኩም? ምንድነው የሚያንቀሳቅሰው ካሜራው? እንደገና በአይንሽ ወደዛ ማን ነው የሚያወራሽ? ማንም ሰው የለም። ታዲያ ለምን ካሜራውን አታንቀሳቅሹ ካሜራውን እንዴ? በነፃነት አውሪን፣ በቃ ነፃ ሆነሽ። አሁን የጠየቅኳትን በምን አንቺ እንዴት አየሽ መሰበሩን በይልኝ ፕሊዝ። እሷ ሰብራ መግባቷን በሁለተኛ በር ሰብራ መግባቷን ልጅቷ ካልነበረች ቦታው ላይ እንዴት አወቀች? ይሄን ጠይቂልኝ በሁለተኛ ፕሊዝ። ሀቡ እኮ በሩ ቁልፍ የለም፣ ሽንት ቤቱ ቁልፍ የለም፣ ዝም ብሎ ነው የሚዘጋው ብላለች። ግን እሷ ገፍትራ ነው የገባችው ልጅቷ ላይ። ገፍትራ መግባቷን በምን አየሽ ብለሽ ጠይቂልኝ። በምን አየሽ ገፍትራ መግባቷንስ? ኦኬ አንኳኳች ብላለች እኮ። ቆይ አንዴ አንኳክታ አልከፍት ስትላት ብላለች። እንግዲህ ከውስጥ ተቆልፏል ማለት ነው። እና አንቺ ደግሞ ቁልፍ የለውም ማለት አለቻች። የተምታታ ነው። እና እንዴት አወቁ ይሄንን? ማንኳኳቷንስ ገፍትራ መግባቷንስ በምን አወቁ? ቦታው ላይ ከሌለ እሷ እንድትጠይቂያት እኮ ነው። አንቺ ናት ጠይቂያት። አንቺ ለእንትና ለእሷ ጠይቂያት። ለሽታይ ሀቢባ የሆነ ነገር ጻፊልኝ። የሞተችው ጠዋት 3 ሰዓት ላይ ነው ብላ ነው መሰከረችው። ጻፊልኝ። 5 ሰዓት ነው ያለችው። 5 ሰዓት 3 ሰዓት ነው የሰማሁት እኔ። ይቅርታ እኔ የጻፍ ብላለች። አሁንም ሀቢባ እቺኛዋ 3 ሰዓት ነው ያለችው። 3 ሰዓት ጻፊ ያቺኛዋ 5 ሰዓት እቺኛዋ 3 ሰዓት ወላሂ። እሺ ቆይ ታዲያ ወጥቶ እየተረጎምሽ ማሪ። ቆይ አንዴ ለራሷ የተርጓሚው ናት ያለችው። ሽታይ ማነው ስምሽ? አንቺ ሽታይ ነው ስምሽ? ጤናዬ። እሺ ጤናዬ፣ ነቃ ብለሽ አውሪኝ በእናትሽ። የሰው ነፍስ እኮ ነው የጠፋው። ምን ሆነሽ ነው እንደዚህ ግድ የለሽ የምትሆኚው? እሺ ጤናዬ 3 ሰዓት ነው ሞተች ያልሽው። እንትና ደግሞ የቢሮዋ ባለቤት መዲና አለቃችሁ ደግሞ 5 ሰዓት ነው ያለችው። 4 ሰዓት ላይ ለሽንት ቤት ስሄድ ጠዋት በር ላይ ቆማ ሽንት ቤት አግኝቻት ነበር ብላለች። 5 ሰዓት ላይ ነው ጋደም ባልኩ በክፍሌ ማዳም ብለው ጠርተውኝ የነገሩኝ ብላለች። ሶ አይ ዶንት ኖ የትኛው ትክክል እንደሆነ።
ቅርታ አድርግልኝ የመገፍተሩን ትመልስልን መጀመሪያ እቺ ልጅ አሳጥሩና ጠይቋትና ለዚህች ልጅ ምን ደማና ወይ ደግሞ ምን ዋስትና አለን? አቡ ምን ዋስትና አለን? ይሄ ጅብ ቢሮ ላይ ጥርጣሬ አለኝ። ስለዛ ያቺን ነፍስ ራሱ ቅበሩ ሳይባሉ የቀበሩ ቢሮ ዓለም አይቷታል። እዚህ ጋር 35,000 ህዝብ አይቷታል። እቺ ልጅ የሆነ ነገር ብትሆን ቢሮ ማን ዝም ይላል እንዴ? ያቺ እኮ ማንም ሳይደርስላት። ስለዛ ብዙ ባናበዛባትና ወደዛች ብንመለስ ይሄን ይዘን ማለት ነው። አሁን እኮ መረጃ በሰጥ ራሱ እኮ ዓለም አይቷታል። እቺ ልጅ አሁን እኮ እዚህ ጋር 35,000 ህዝብ አይቷታል። አንድ ነገር ብትሆን እቺ ልጅ ማለት ነው ከቢሮ አናት ማን ይወርዳል? እስኪ እጅሽ ላይ ፋሻ አለ? እስኪ እጅሽን አሳየን፣ እጅሽን አሳየን፣ ሁለቱንም እጅሽን። ስልኩ ነው ጋብሰ ተቆጠረ ኩሽ ያበሰ የምን ፋሻ ነው? ቪዲዮ ላይ ያለችው አንጅ ነው። ኦኬ ቪዲዮውን አይተሽዋልማ? ጠይቂልኝ፣ ቪዲዮውን አይተሽዋል በይልኝ። ኦኬ ቪዲዮ ቢያዲ ነው ያይቅደ ቪዲዮ ቢያዲ ቆይ ማሩ አንዴ እናት ማን ነው የሚያወራሽ? አይንሽ ወደዛ የሚያየው ማን ነው? ከማን ጋር እያወራሽ ነው? ሊያስቆሟት እየታገሉ ይመስለኛል። ኤኒዌይ ስልኩን ሊወስዱባት ነው መሰለኝ። አይ ምንም አያመጡም፣ ምንም አባታቸው አያመጡም። ኤኒዌይ ዓለም አይቷታል። ከጣፋም ያንን ጥያቄ ግን ፕሊስ አደራችሁን ፕሊስ። ያ ግድ ነው። እደውልላታለሁ እንድትገባ ደግሞ እደውልላታለሁ። ደውልላት እደውልላት። መዲና ደግመሽ ጻፊ። ኔትወርክ ከሆነ የነቀላችሁ ደግመሽ ጻፊ ኮዱንና አስገባሻለሁ። እየጠበቅናችሁ ነው። ግን ምን ሆና ነው ልጅቷ? የቢሮ ልጅ ድንዝዝ ያለች ናት ማለት በቋንቋም ቢሆን ቀጠፍ ብላ ታወራ። የነቃች አይደለችም ማለት ነው። አስወጧት። አየሽ አይደል? አስወጧት። አዎ ግን እችኛዋም ወጣች። እችኛዋስ ለምን ወጣች? እችኛዋስ ለምን ወጣች? ተርጓሚው እንጃ ነገር አለ ወይ? ያቺኛው አሁን ሊመክሯት ነው። አሁን እኮ መክረው ሊያመጧት ነው። አውቃን ያዘጋጃት። ለምን ከመዝጋቷ ፊት ቀና ብላ አይታታለች። አምጪ እያለቻት ነው። ገባሽ? ከማን ጋር እያወራሽ ነው እያልኳት እኮ ነው። ወደ ላይ